ፖፑላር ኤሌክትሮኒክስ እንግዲህ አዲስ ቻሌንጅ እኔ እሰጣቸዋለሁ ማለት ነው። አዶኒ መልእክቱን ሰምተናል አይተናል ቻሌንጁን ተቀበላል። ፖፑላር ኤሌክትሮኒክስ ተቀበለናል ቻሌንጃችሁ መተናል ደግሞ እንዴ ነኝ አባት ጊዜውን ይጠብቅለታል። በአክብሮት ሰዓት ይጨመርልን እንላለን። እስከ አንድ ሰዓት ድረስ ማታ እስከ ማታ አንድ ሰዓት እኛ ደግሞ አለን ለሶስት ቀን አራዝመነው እናመሰግናለን። 1 ሚሊዮን ሳይገባ አይወጣም። በፍጹም 1 ሚሊዮን ሳይገባ ይግቡ ጃኒ ይግቡ በሞራል ፎሎ አድርጓቸው አቡ ኤቭሪባዲ ፖፑላር ኤሌክትሮኒክስ እንግዲህ አዲስ ቻሌንጅ እኔ እሰጣቸዋለሁ ማለት ነው። እስከ ማክሰኞ 500,000 ፎሎወር መግባት ትፈልጋላችሁ? እኔ ደግሞ በሁለት ቀን ውስጥ 1 ሚሊዮን ፎሎወር ትገባላችሁ እላችኋለሁ። ይህ የሚሆነው ግን ለአርቲስት ሱራፌል ተካ ወይም ደግሞ ብዙዎቻችን በምናውቀው ስሙ ኩራባቸው ከሰው ለሰው ድራማ መኪና መግዛት ከቻላችሁ ነው። ከዛ ደግሞ 1 ሚሊዮን ብርም ለመቄዶንያ ይሰጣል ማለት ነው። ስለዚህ ምን ታስባላችሁ? ፖፑላር ኤሌክትሮኒክስ ዝግጁ ከሆናችሁ እንቀበላለን ይህ ቻሌንጅ የምትሉ ከሆነ ኮሜንት ላይ ትገቡና ማለት ነው ዝግጁ ነን ትላላችሁ። እኔና ፋሚሊዎቼም አብረን ለሱራፌል ተካ እና መቄዶንያ እናገዛችኋለን ማለት ነው። ወዳችኋለሁ። ቴንክ ዩ አዶኒ መልእክቱን ሰምተናል አይተናል ቻሌንጁንም ተቀበላል። ግን ቻሌንጁ ተፈጻሚ የሚሆነው 2 ቀን ውስጥ ብቻ የቲክቶክ አካውንታችን 1 ሚሊዮን ፎሎወርስ ሲደርስ ብቻ 99.9% ተፈጻሚ ቢሆን ቻሌንጁ ወርቅ ነው። አዶኒ በዚህ ቻሌንጅ የምትስማማ ከሆነ ወይ አሬዲ ፖፑላር ኤሌክትሮኒክስ ተቀበለናል ቻሌንጃችሁ መተናል ደግሞ እንግዲህ ዛሬ የበዓል ዋዜማ ነው፣ የልደት በዓል ዋዜማ ነው ማለት ነው። እዚህ ጋር ደግሞ እንደምታዩት የባህል ልብስ የሚገርም እንደዚህ አይነት ለሱራዬ ይዤለት መጥቻለሁ ማለት ነው። ሰርካ ዲዛይን ቴንክ ዩ ሶ ማች የብሩክ ኒውስ ሚስት ነች። እንግዲህ ደግፏት ጋይስ። ባማ ፕላዛ ነው የሚገኘው እና አሁን ሱራፌልን እንድናገኘው ሰርፕራይዝ ልናደርገው እየሄድን ነው። ሱራፌል አሁን ነው የምናገኘው። እዛ ጋር እየጠበቀን አሳያቸው አንዴ እዛ ጋር ሱራ በዚህ ና እንዴት ነኝ አባት? ሰላም ነው? እንደምን አለ? ደህና ነው ወይ? ስለተገናኘን በጣም ደስ ብሎኛል። እንዴት ነህ? ሁሉም አሪፍ? ዝግ ነው ብሔራዊ ቲያትር ዛሬ? ኧረ የባህል ልብስ ይዤልህ መጥቻለሁ። እሺ የሌለ ሸብረቅረቅ ብለን ነው በቃ ስጦታ ጋይስ ባይ ዘ ወይ ዛሬ ማለት ነው አንደኛ የፖፑላር ኤሌክትሮኒክስ ቲክቶክ አካውንት 1 ሚሊዮን ፎሎወር እናደርሳለን በአንድ ቀን ውስጥ። ሰው እየተጠራጠረ ነው በሁለት ቀን እንዴት አደረገዋለህ ቀን ይርዘምልን እያሉ ነው። በአንድ ቀን ውስጥ እናሳካዋለን። ሁለተኛ ነገር ደግሞ ዛሬ ማአት በጎች እንሰጣለን። ከስንት ከ30 በግ በላይ ከ20 ዶሮ በላይ እየዞርን እንሰጣለን ለሚያስፈልጋቸው ለበዓል ብለን ማለት ነው ከሱራዬ ጋር። እንግዲህ ጠብቁን። ተከታታይ ፊልም ነው የሚሆነው ይሄ እንደ ተከታታይ ቪዲዮ ማለት ነው። ከታች የምትገኘዋ ቀጣይ ክፍል ለማየት ይሄ ጫኑ የምትለው እሷ ክሊክ ካደረጋችሁ በተከታታይ ማየት ትችላላችሁ ማለት ነው። አሁን ገብተን ልብስ እንቀይር፣ የባህል ልብስ እናድርገው። እንዴት ናችሁ? እንኳን አብሮ አደረሳችሁ። ና እሺ ጋሽ ሰለሞን ደውዬላቸው አዳማ ነኝ ያሉ የሆነ በጎ አድራጎት እንትን ሄደው ነበር መሰለኝ። የበዓል ሰሞን ስለሆነ አይ ኖ ጋይስ አቶ ሱራ ተመልክቷቸው እናሳ እንደዛ ነው እንግዲህ አምሮብናል፣ ሸብረቅረቅ ብለናል። የበዓል ቫይብ ይልሃል። ይሄ ነው እንግዲህ በዓሉን መስለናል። አዎ እንዴ በጣም እቺ ነገር ላድርግልህ እንዴ? ይሄ ላድርግልህ። ይሄ አሁን እኔ ወጣት ስለሆንኩኝ የበለጠ ካንተ እድሜ እቺ አሁን በቃ እንትን ነች፣ ግርማ ሞገስ የበለጠ ገፍ። ሰላም ጋይስ፣ አሁን እንግዲህ ወደ በክተራ ነው የሚባለው በጎች ለመግዛት መጥተናል። በስማ እሺ አሁን ዝግጁ ነን አሁን ናስ እንከና ፒያዘሊስ እንዴት ደስ እንደሚል የበዓል ድባቡ ገና። እኔ ባይዘው ማለት ነው በዓል ሲደርስ በቃ መጨናነቅ ሰው ነበርኩኝ።
በጣም በቃ ደስታ ይሰማኝም ነበር። በዓል ሲደርስ በቃ ብቸኝነት ይሰማኛል ምናምንና ከዛ ለካስ ስላልሰጠው ነው። አሁን በቃ ስሰጥ በዓል መሰለኝ። ከመብላቱ በላይ ለካስ መስጠቱ ላይ ነው በዓል የሚያስመስል። አዎ እሱ ነው ዋናው ትልቁ ነገር። አዎ እኔ በዓል ትርጉሙም እሱ ነው። በጣም አሁን በቃ ደስተኛ ነኝ። አሁን በዓል በቃ ብቻዬን ብቆምም ለራሱ ምን ችግር አለው? ከሰጠው በቃ ከዚህ በላይ በዓል የለም። እሱ ነው የሚያስደስተው። ስለዚህ ጋይስ እግዚአብሔር የሚከብረው በእንደዚህ እናሳ አይደል እንዴ? ታዲያስ ያው በግተራ መተናል። እንግዲህ በግተራ ነው የሚባለው ይሄ ወይስ ዝም ብዬ ነው ያልኩት? አዎ በግተራ ነው። በግተራ ዋው! አይ በጎች ሲያሳዝኑኝ። ማአት ሰው መጥቷል። እሺ በጣም አሪፍ ጋይስ። አሁን እንግዲህ እስኪ በግ እየገዛን እናሳያቸዋለን አይደል እንዴ? እዚህ የምታያቸው በጎች ለገና ስጦታ በአዶናይ በኩል የሚሰጡ ነው። አቅም ለሌላቸው ለአረጋውያን ቤተሰቦች አሉና ለነሱን ለማስደሰት ቢያንስ በበዓሉ ተደስተው እንዲውሉ ለማድረግ ነው። የገናም ትርጉሙ የበዓሉ ይሄ ነው፣ የመስጠት በዓል ነው እና በመስጠት እግዚአብሔርን ማክበር ነው። ትልቅ ስራ ነው እና መብላት መጠጣቱ ብቻ ሳይሆን የሌሉትን መደገፍ ትልቅ መንፈሳዊ ነገር ነው። መንፈሳዊ የሚደገፍ ነው። እግዚአብሔር የሚወደው የሚከብርበት ጉዳይ ነውና በጣም እንደሚደሰቱ ተስፋ አረጋለሁ። እኔም በጣም እንዴ ትልቅ ነገር ነው። ይሄ መልካም ነገር ነው የሰራው አዶናይ። ከሁሉም በላይ ይሄን ሐሳብ ራሱ አምጥተህ ቲክቶክ በተለይ ለብዙ ቲክቶከሮች አርአያ ትሆናለህ ብዬ አስባለሁ። አሁን ያለው ትውልድ በጣም ጎበዝ ልጆች አሉና ቲክቶከሮች ይህንን በማየት ደግሞ እነሱም በሌላ ወገን እንደዚህ አይነት በጎ ስራ ይሰራል። በጣም ይሄ ትልቅ ነገር ነው። እሱ ነው የምንፈልገው። እንግዲህ እግዚአብሔር ሲፈጥረን እኮ ለሌሎች እንድንኖር ነው የፈጠረን። በጣም መጀመሪያ መስጠትን የመሰለ እና ለመስጠት ደግሞ መሰጠት ይጠይቃል። በመስጠት ነው ልታተርፍ ወይም እግዚአብሔር ልታስደስት የምትችል። በጣም ሌላ ምንም ካንተ እግዚአብሔር አይፈልግም። በጣም ገብቶሃል? እንድታመሰግነውና እንድትሰጥ ነው። ስትሰጥ ደግሞ ይባረክልሃል። ገብቶሃል? በረከት ይበዛል። ተወዳጅነት ይበዛል። ገብቶሃል? እና ምንም ያላቸው ሰዎች ለሌሎች ቢያካፍሉ ይበልጥ ነው የሚያተርፉት። አረ በስመ አብ! በጣም ብቸኝነቱ በጣም ይቀንሳል። ለእግዚአብሔር እንዳበደርክ ቁጠሩ። እንዴ ለእግዚአብሔር ማበደር ነው። በጣም ፈገግ ይላል ልብህ። እውነት ነው። በዓሉም በቃ በዓል መሆኑን የምታስበው እንደዚህ አይነት ነገሮች ስታደርግ ነው። ጋይስ እንደምትመለከቱት ይኸው ዶሮ ለመግዛት መጥተናል። አሁን ዶሮ ተራ ነው ያለነው። ዶሮ ተራ ነው ያለነው፣ ጎፋ ማለት ነው። ጤና ይስጥልኝ የኔ አባት፣ እንደምን አለ? ደህና ነህ? አለ። ኧረ እነዚህ ኃይለኛ ዶሮዎች ናቸው። ስማ ሳሚ፣ እንዴት ነህ? ሰላም ነህ? አለ የኔ አባት፣ አለን። ሃይ እንዴት ናችሁ? ሰላም ነው? እንዴት ናችሁ? ቴንክ ዩ የኔ እናት፣ አመሰግናለሁ። እንዴት ነሽ? እኔም እወድሻለሁ። ዋው ነፍ ዶሮዎች። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አሁን የምንገኘው እንግዲህ ጎፋ ነው። ምን ይባላል? ዶሮ ተራ። ዶሮ ለመግዛት ነው የመጣ ነው፣ ስጦታ ለመስጠት ለህዝባችን ማለት ነው። የዶሮ ስጦታ። እና ቴንክ ዩ የኔ አባት፣ ቴንክ ዩ የኔ አባት፣ ቴንክ ዩ እና ይበል እስኪ እንግባና እንየው ትንሽ። ሳሚቾ እንዴት ነው ነገሩ? እንዴት ነህ? ሰላም ናችሁ? እንዴት ናችሁ? እንግዲህ የበዓል ድባቡ በጣም ለየት ይላል፣ ደስ የሚል ነው ያለው እዚህ። ዋው እንዴ ምን ሆናት? እንደምን አለ? ደህና ነህ? አይሱዙ ውስጥ ዶሮዎች። ዋው ስማ፣ እነዚህ ለምን ወዴት ነው የሚሄዱት እነዚህ? ወየኔ እናት፣ ችግር የለውም እናት፣ ችግር የለውም። እንኳን አደረሰሽ። ሌላ ግቢ ውስጥ አለ ሰው ኖ ይኸው የገና ስጦታ እንኪ እናት፣ ለዚህ ቤት አብሏችሁ ሰዎች እዚህ ያሉት እንኳን አደረሳችሁ። እሺ የኔ እናት ሱራዬ እንስተ እዚህ ጋር እናንኳኳ። ና ፒ ተከተለኝ። እንዴት ናችሁ? ሰላም ነው? እንኳን አደረሱት። ይኸው እቺ ዶሮ ልንሰጥዎት ነው በገና። እነዚህ ደግሞ ስጦታ እቺን ዶሮ ያዙ ብለን ነው። ይኸው ላንቺም አንድ ጭማሪ። ይኸው የኔ እናት መልካም አደረሰሽ። እሺ እናቴ። አሜን። ይኸው 1
2 3 ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ቀሪውን እናንተ ጨርሱታ ቤተሰብ ያው እንግዲህ ፖፑላር ኤሌክትሮኒክስ ሁላችሁም እዚህ ጋር ያለውም ሰው ይፈርዳል። እየወጣችሁ ግን እየገባችሁ ስለሆነ ምንም ፎሎ ማስደረግ ስላልቻለን በአክብሮት ሰዓት ይጨመርልን እንላለን። እስከ 1 ሰዓት ድረስ እስከ ማታ 1 ሰዓት እኛ ደግሞ አለን ፖፑላር ኤሌክትሮኒክስ 3 ቀን ጨምረናል ያሉትን ቪዲዮ 1.4 ሚሊዮን ሰዎች አይታችሁታል። ያን ቪዲዮ አይታችሁ ፎሎ ያላደረጋችሁ ሰዎች እንደው ምንድነው ችግሩ? አእምሯችሁ እየረሳ ነው ወይ ምቀኛ ሆናችሁ ነው ወይ ውስጣችሁ ምንድነው ችግራችሁ? 1.4 ሚሊዮን ሰው አይቶታል። አሁን የሚያስፈልገው 100 ምናምን ሺህ ሰው ነው። ለምንድነው ፎሎ የማታደርጉት? ምን አለ ይሄ ሰውዬ መኪናውን እየነዳ አምላኩን ሲያመሰግን አይታችሁ ብትደሰቱ ምንድነው ችግሩ? እስቲ ሂዱና ፎሎ አድርጉ። ምንም ችግር የለውም። እንዲሁም እኮ ጥሩ ስሜት እኮ ይሰማችኋል። ትንሽዬ ብትሆንም እኮ በዚህ ሰውዬ ስኬት ላይ አንድ የራሴን አሻራ አድርጌያለሁ ብላችሁ ትደሰታላችሁ። ክብራትና ክብራን እናድርገው። ኒድ ፎሎ እናድርገው። አንድ ሚሊዮን ሳይገባ አይወጣም። ደውሉላቸው ስልክ ካላቸው እኛ እንደሆነ አይደክመን። መንሱር የፖፑላር ስልክ ካለን ደውሉላቸው። ፎሎ አድርጓቸው አቦ ፖፑላር ኤሌክትሮኒክስ የሚገዛው ከነሱ ጋር እኔ ራሴ ምንጣፍ ምናምን ከነሱ ኤቭሪባዲ ፎሎ ፕሊዝ። ሁላችሁም አበረታቱ እና ፎሎ አድርጉ። ከዛ ሱራፌል መኪናውን ይበላል ማለት ነው ጋይስ። በእናታችን ላይ እስከ አሁን አንድ ሰዓት ድረስ እየመጣችሁ ጆይን እያደረጋችሁ ፎሎ አድርጉ። ፕሊዝ ፖፑላርን እየነካችሁ ፎሎ አድርጉ። 690 ሺህ ገብተናል። 10 ሺህ ሰው ነው የቀረው። 10 ሺህ ሰው ስሙኝ ጆይ እንደዚህ ብናደርግ ይኸውልህ፣ ተራ በተራ አሁን ከጥበቡ ጀምር ወደ ታች እንውረድና ተራ በተራ ለብቻ ነው። ተራ በተራ ቦቼ ጀምር ነው። ጤና ይስጥልኝ ፖፑላር ኤሌክትሮኒክስ። እንግዲህ 1 ሚሊዮን ፎሎወር ገብታችኋል። እኔም በጣም ደስ ብሎኛል፣ ምክንያቱም ይገባችኋል ብዬ አስባለሁ። 3 ቀን ሰጣችሁናል። ከዚህ በላይ ደግሞ ይጉህና የለም። ቴንኪዩ፣ አመሰግናለሁ። መስጠት እንደምትፈልጉ በምስክርነት አሳይታችኋል። ደስ የሚለው ነገር በ3 ቀናት ውስጥ 1 ሚሊዮን ፎሎወርስ ገብተናል። አሁን ደግሞ ለሱራፌል ተካ 1 መኪና ይገዛለት። ከዚህ በላይ ምን ደስታ አለ? እኔ በጣም ደስ ይላል። ከሁሉም በላይ ግን ደስ ያለኝ ምን እንደሆነ ልንገራችሁ። አሁን ያመጣነው አዲስ ባህል፣ ይህ ባህል ደግሞ የመተባበር አብረን የመቆም አንድ ሰው ሲደሰትን የማየት ፍላጎት ባህል እውን አደረገ። በጣም ትልቅ ታሪክ ሰራ ጋይስ። ተአምር አይደለ? በ3 ቀን ውስጥ 1 ሚሊዮን ፎሎወር አደረስነው ፖፑላር ኤሌክትሮኒክስ። ሱራፌል ተካ ደግሞ መኪናውን ሊያገኝ ነው። ገባችሁ? ትልቅ ተአምር። ይህ ተአምር መስራት ከቻልን በ3 ቀናት ውስጥ ተዘጋጅተንበት ከቆየን ምን አይነት ተአምር መስራት እንችላለን? አያችሁ፣ ኢትዮጵያ ውስጥ በጣም ብዙ ካምፓኒዎች አሉ። አሁን እኔ የማወራችሁ እንደ ኮንተንት ክሪኤተር ወይም ደግሞ ቪዲዮ ቀርጾ የሚለቅ ሰው ሳይሆን እንደ አንድ ቢዝነስማን፣ እንደ አንድ ማርኬተር ነው። ኦኬ፣ ስሙኝ ልንገራችሁ። በጣም ብዙ ቢዝነሶች አሉ ኢትዮጵያ ውስጥ። እነዚህ ቢዝነሶች እንግዲህ ለአድቨርታይዝመንት በሚሊዮኖች ብር ያወጣሉ። ግን እንደዚህ ያክል አድቨርታይዝመንት ታይቶ አይታወቅም። ለምን? እነዚህ ካምፓኒዎች ገንዘባቸው ወደ ጥሩ ዓላማ እያዋሉት ስለሆነ በህዝብም በጣም ትልቅ የሆነ ተወዳጅነት እያተረፉ ይገኛሉ። ስለዚህ ይህ ደግሞ እኛ ልንጠቀምበት
ይገባል። እንዴት አድርገን ነው የምንጠቀምበት? እንግዲህ በጣም ብዙ ቢዝነሶች ገንዘብ ያወጣሉ ለአድቨርታይዝመንት ማለት ነው። ያ ገንዘብ ደግሞ የማግኘት እድላቸው ተመልሰው የማግኘት እድላቸው ዝቅ እያለ ይገኛል። ለምን? ቲክቶክ በኃይለኛው እያሸነፈ ስለሆነ ማለት ነው። ስለዚህ ታላላቅ ካምፓኒዎች ኮንታክት እያደረጉኝ ይገኛሉ። እነዚህ ካምፓኒዎች ደግሞ ከኔ ጋር መስራት ከጀመሩ በጣም ትልቅ የሆነ ነገር ለተቸገሩ ሰዎች እንዲረዱ እፈልጋለሁ። የገንዘብ እርዳታ፣ የእቃ እርዳታ፣ ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ እንዲረዱ እፈልጋለሁ። ግን ከነዚህ ካምፓኒዎች በኮንፊደንስ እና በድፍረት ቆመን ይኸው ይህ ከሰጣችሁን፣ ይህ ከረዳችሁ፣ ያ ካደረጋችሁ እኛም ደግሞ እንደዚህ እናደርጋለን የማለት አቅሙ እንዲኖረን አዲስ ቴሌግራም ግሩፕ ክሬት አድርጋለሁ። ይህ ቴሌግራም ግሩፕ ደግሞ ማለት ነው ጋይስ ላስረዳችሁ፣ ሁላችንም ጆይን እናደርግና ከዛ በኋላ ማገዝ የምንፈልገው ሰው ካለ ሁላችንም ተባብረን ይህ ሰው መታገዝ አለበት እንላለን። እኔም ሐሳቦች አቀርባለሁ። ከዛ በኋላ ሁላችንም ተስማምተንበት ተአምር መፍጠር እንችላለን ማለት ነው። አንድ አካውንት ወደ 1 ሚሊዮን ፎሎወር ለማድረስ የፈጀብን ቀናት 3 ቀናት ነው። ግን ተዘጋጅተን ከጠበቅን እነዚህ አካውንቶች በ2 ሰዓት በ3 ሰዓት የማድረስ አቅሙ ይኖረናል ማለት ነው። ይህ ደግሞ ትልቅ የሆነ ተአምር ይሆናል። የዛኔ ነው ቤት ማስገዛት የምንጀምረው፣ የዛኔ ነው መኪና መለገስ የምንጀምረው፣ የዛኔ ነው ታይቶ የማይታወቅ ተአምር መስራት የምንጀምረው። ከአንድ ካምፓኒ ብቻ ሳይሆን ከ3-4 ካምፓኒዎች ጋር በአንድ ጊዜ ሰርተን ትልቅ የሆነ እርዳታ ማሰባሰብ እንችላለን። ትልቅ የሆነ ድጋፍ ማድረግ እንችላለን ለሀገራችን ልጆች ማለት ነው። ለተቸገሩት፣ ለተጠሙት፣ ለተራቡት አርቲስቶች ካሉ መደገፍ ያለባቸው በጣም ብዙ ሰዎች ሊኖሩ ይችላሉ። እኛ ራሳችን እየለየን አውጥተን እንደግፋለን። ካምፓኒው ቀጥታ ሰውን እንዲረዳ እናደርጋለን ማለት ነው። ተረዳችሁኝ አይደለ? ስለዚህ በዚህ ሐሳብ የምትስማሙ ከሆነ ወደ ቴሌግራም ግሩፕ ጆይን አድርጉና ሁላችንም ትልቅ ታሪክ እንስራላችኋለሁ። የምትስማሙ ከሆነ ጋይስ አንድ ብላችሁ ጻፉ ኮሜንት ላይ። ከዛ ወደ ቲክቶክ አካውንት ትገባላችሁ። ቴሌግራም ሊንክ አለ፣ ክሊክ አድርጉትና ወደ ቻናል ጆይን ማድረግ ትችላላችሁ። ለሱራፌል ተካ መኪናው ይገዛል።